ለዚህ ለጤናማ ትዳር የሴቷስ አስተዋጽኦ ምን መሆን አለበት ኡስታዝ? በቃ ዓለም ላይ ማንም ሰው ባያከብረኝ እኔ ሚስቴ እንድታከብረኝ የሆነ ቫልዩ መደረግ አይሹ ተፈላጊ ሰው ምናምን ሆነን አይደል አስፈላጊ ናችሁ የሚለው አፋችን አንናገር፣ ግን እውነቴን ነው እመኝኝ ታስፈልግኛለች ከምታስቢው በላይ ታስፈልግኛለች ብለዋል ወንዶች። ግጭቶቹን ኖርማል ከማድረጋችን በፊት ለግጭቶቹ ሩት ኮዙ ዲፈረንሳችንን አለመረዳት ነው። እስቲ ኡስታዝ ምን አይነት ነገሮች ናቸው ኖርማል፣ ምን አይነት ነገሮች ናቸውስ አይ ይሄ ከመስመር ያለፈ ነው መባል ያለባቸው? ከዛ አንጻር እንድናየው እስቲ። ወንዶች ሚስት ነው እንጂ መርማሪ ፖሊስ አይፈልጉም ቤታቸው ውስጥ። አጫጭሮቹን መልሶች ተቀበሉና ስቶፕ፣ በቃ ተጨማሪ ኢንቨስቲጌሽን ተው። ሴቶች በባህሪያቸው ትንታኔ ዝርዝር ነው የምትወዱት ነገር። መጀመሪያዎቹ ወቅቶች ላይ ጥሩ ይሆናል። ከዛ ግን ከዓመታት በኋላ ቦሪንግ ቢሆን የትዳር ባህሪ ነው። እንደዛ መቀበል አለበት ሰው። ኮንፍሊክት የሌለበት ትዳር ደግሞ ትዳር ማለት አብረው እየኖሩ ስላልሆነ ነው ኮንፍሊክት ያልገጠማቸው። አሹር ዩዚስ አብረሽ ከኖርሽ ይውላ በኮንፍሊክት ሌላ ነን ሲስተም ሌላ ነን። ልዩነታችንን አቻችለን እንኖራለን። አንድ እንሆናለን ማለት አንድ አይነት እንሆናለን። ሰላም ጤና ይስጥልኝ ደጀን ሾው ቤተሰቦች። ዛሬ በትዳር ማማከር በልጆች አስተዳደግ ላይ ብዙ ስራዎችን የሰራ በጣም ብዙ ትዳሮችን ካውንስል የሚያደርግ ቴራፒ የሚሰጥ ኢትዮጵያ ውስጥ ትልልቅ ስራዎችን የሚሰራ ሰው ነው የጋበዝኩላችሁ። በዚህ ቆይታችን ብዙ ነገሮች እንደምትማሩ አውቃለሁ። ኡስታዝ አብዱል ገፋር ይባላል። እንግዲህ ሙስሊም ያልሆናችሁ ተመልካቾች፣ የደሚ ሾው ወዳጆች የእምነቱን ማለፍ የምትፈልጉት ያለፋችሁ የሚጠቅማችሁ የምትወስዱበትን ለትዳራችሁ አፕላይ የምታደርጉትን ነገር እንድትወስዱ ጠይቃለሁ። መልካም ጊዜ እመኛለን። ሴቷስ በዛሬ ዘመን እንግዲህ ጊዜው ዘመኑ የፈጠራቸው ነገሮች አሉ። ትናንትና የነበሩባት ልጆች የማሳደግ ቤቱን ቴኬር ማድረግ ኃላፊነት ብቻ አይደለም ዛሬ ያለባት። በፈቃዷ እንዳልኩት ጊዜውን ፈቅዶ ሌሎችንም ነገሮች አስገድደው ወጥታ የውጭውንም ደግሞ የምትጨምራቸው ኃላፊነቶች አሉ። ልጆች ማሳደግ በራሱ ደግሞ ያው ባዮሎጂካሊም ሰውነቷ የሚያልፍበትም የሆርሞናል ቼንጁ ምናምንም ጫናዎችም አሉ። ከዛም አንጻር ስቲል እነሱ ነገሮች እንዳሉ ሆነው ስቲል ሶፍት ሆና ባሏን የምትወድ የምታከብር ያላትን ሮል ሳትተው ይሄ አሁን ያሉት ጫናዎች ሳያስረሷት መቀጠል እንድትችል ለዚህ ለጤናማ ትዳር የሴቷስ አስተዋጽኦ ምን መሆን አለበት ኡስታዝ? የሴት የወንድ አስተዋጽኦ ኦብቪየስሊ የሁለታቸው አስተዋጽኦ በጣም ኢምፖርታንት ነገር እንደሆነ አምናለሁ። ግን በእኔ ባለፈው 18-20 ዓመት በጋብቻ አማካሪነት አገልግሎቴ ለማጋነን አይደለም ጀም ወላሂ የቤቱ ብዙ ቤቶች የተጠበቁት በሴቶች ጉልበት ነው። ከመፍረስ ማለት ነው። ከመፍረስ የተጠበቁት የተከፈለላቸው በሴቶቹ ነው። ዩዥዋሊ እኔ ኤክስፖዠር ነው እሱ ማለት ሊኖር ይችላል። ኤክስፖዠር ያሳይና አሁን አልፎ ሳናገራቸው ታዲያ ሴቶቹ ይሄንን ቫልዩ የሚሸረሽር ኮንሰፕት ዶሚኔት እያደረገ መጥቷል። በቃ ለምን ብዬ ይላሉ እና ያው ሚዲያ ላይ በጣም ይወራልም አይደለም መብቶች ምናምን በጣም ይወራሉ። በቃ ተከላካይ ራስሽን ውጪ ራስሽን አስከብሪ። እኛዎቹም እኮ ሳያስከብሩ ቀርተው ነበር ፈልጉ አይደለም። ግን በቃ መስለሐ ኩብራ የሚባለው ነገር አለ አይደል? ትልቁ ጥቅም ማለት ነው። ትልቁ ቢገር ፒክቸርን በማየት ምናምን ብዙ ጊዜ ዋጋ ይከፍሉ ነበር እና እኔ አንደኛውና መሰረታዊ ነገር የሚመስለኝ የሴቶቹን ሚና በደንብ የሚያጎላው አንዲት ሴት አሉ ረሱል ሰለላሁ ዐለይሂ ወሰለም ጀነት ለመግባት 4 ቅድመ ሁኔታ ብቻ ነው የሚያስፈልጋት። እነዚህ 4 ቅድመ ሁኔታዎች ኦፍ ኮርስ ከሰለመች በኋላ ማለት ነው 5 ወቅት ሰላት መስገድ ነው። ሉክ 5 ወቅት ሰላት መስገድ ነው ግዴታ ማለት ሁሉም ሰው ይሰግዳል ብዬ አስባለሁ። ከዛ በአመት ረመዳን መጾም ነው። ረመዳንን ይዛሳመት ሸህረሃ አሉ። ከዛ በኋላ ናቹራሊ የተከበረች ሴት ራሷን ክብሯን ለሌላ ለባለጌ ከሷ ጋር ፓራሌል አልሆነ ወይም ደግሞ
ህጋዊ ሪሌሽን ለሌለው ሰው አሳልፋ ትሰጥ። ነፍሷን ከጠበቀች ክብሯን ከጠበቀች አሉ ባሏን ከታዘዘች አሉ ከ8 የጀነት በሮች ውስጥ የፈለግሽውን መርጠሽ ትባላለች። 4 ቅድመ ሁኔታዎች ረሱል ሰለላሁ ዐለይሂ ወሰለም ሲያስቀምጡ ሴቶች ማኒፕሌት እንዲደረጉ አይደለም። በሐቂቃ እንደሳቸውም ሴት ያከበረ ሰው የለም። ግን ይሄ ቤት ውስጥ ሰላም እንዲከበር ከተፈለገ ለወንዶቹ ትዕዛዝ የመጀመሪያው ታዛዥ ሰው ማግኘት የሚቻለው ቤት ውስጥ ሚስትን ማን ማዘዝ ይችላል? አንድ ባል ደግሞ ማንኛውም ተቋም አዛዥና ታዛዥ አለበት። አሁን የማስተዳደራቸው ሚጢጢ ተቋማት ውስጥ እኔን ካልሰሙኝ እንዴት ይሆናል ብዬ አንዳንድ ቀን እደናገጣለሁ። ያዘዝኩት ትዕዛዝ ስታክ አድርጎ ከዛ ነገሮች ተበላሽተው ታገኛለህ። እዚህ ቤት አናርኪዝም ነገሰ ወይ? ሚጢጢ ተቋም እኮ ናት። እውነት ለመናገር ከትዳር አትበልጥም። ትዳር ትልቅ ተቋም ማለት ትውልድ የሚገነባበት ነው። ተከታታይ ትውልድ የሚገነባበት ተቋም ላይ እንዴት ነው መሪ ማይኖረው? ይሄ አንደኛው ኮንሰፕት ነው። እሱ ላይ ክሊር መሆን ይፈልጋል ይመስለኛል። ከዛ ውጪ ሴቶች ሲፈጠሩ እንዳልኩሽ ለወንዶች እጅግ አስፈላጊ ፍጥረታት ሆነው የተፈጠሩት በጣም አስፈላጊ ተደርገው ነው። ወንዶች ተጠይቀው ነበር አንድ ጊዜ ለሴቶች መልእክት አስተላልፉ ተብለው ማለት ነው። ሴቶች በሌሉበት ማለት ነው። እና ስማቸው አይጠቀስም ግድ የለም መልእክታችሁን ንገሩኝ ተብለው ሲናገሩ እህቶች ወይም ሚስታቸውን አክቹዋሊ ዳይሬክት እያናገሩ የጻፉትን አንዳንዶቹን ነገር ኮት ሳደርግልሽ ባስመስልም በጣም ነው የምፈልግሽ። ወንዶች አሁን በባህሪያችን ምን እንመስላለን? ራሳችንን ኢንዲፔንደንት አይደል? ዛት ማች ለእናንተ ወይም ለሚስቶቻችን ተፈላጊ ሰው ምናምን ሆነን አይደል? አስፈላጊ ናችሁ የሚለው አፋችን አንናገርም። ግን እውነቴን ነው እመኝኝ ታስፈልግኛለሽ፣ ከምታስቢው በላይ ታስፈልግኛለሽ ብለዋል ወንዶቹ። አይሞላም አላልኩሽም እናት? ወንድ ልጅ አይሞላም ያለሽ ይህን ኮንሰፕት ልብሽ ውስጥ ያሹ። ስለዚህ እንደምታስፈልጊው ካወቅሽ ኔግሌክት አታርጊው። በተለያዩ ጉዳዮች ቢዚ ልትሆኚ ትችያለሽ፣ ግን ንጉስሽን አትርሺ። ሁሉም ነገሮች ሜቢ ኔክስት ናቸው ብዬ አስባለሁ። እኔ ከባል የሚቀድም ነገር አለ ብዬ አላስብም። ለምን እህቶችን እከራከራለሁ ማለት በተለይ ባል የሚሰራ የሚያመጣቸውም ገንዘቦች የሚበቁ ከሆነ እንደውም ያብቃቃ እንኳን ከሆነ ሚስት ልክ እንደ ባል ረጅም ሰዓት ውጭ ወጥታ የምትሰራበት። እኔ ሀገራችን ቲፒካል ኢትዮጵያዊ ነኝ፣ ጠንቅቅ ያውቃለሁ ሪያሊቲያችንን። አይዲያል ነገር እኔ የሳዑዲ ሴት አይደለም አወራው ወይ የኩዌት የኳታር ሴቶች እንደማወራ ጠንቅቅ ያውቃለሁ። ሲገኝ እድሉ ግን ነው ማለት የፈለግኩት። እድሉ በሚገኝበት ጊዜ ግን በቃ ለቤት ኮንሰርንድ መሆኗን ወንዶች ተጠይቀው ነበር። ቢሞናሰባ ከሚስት ቁጥር 1 የምትፈልገው ነገር ቅድም በነገርኩሽ ሴቶቹ ተጠይቀው ነበር አላልኩሽም? ለእኔና ለቤተሰቦቿ ያላትን ትኩረት ነው የምንፈልገው። በቃ ማን ኬር ያድርገን፣ ማን በላህ ወይ ጠጣህ ወይ በልቶ ጠጥቶ እኮ ሊሆን ይችላል የመጣው የሚለኝ ሰው ፈልጋለሁ። እንዴት ነህ ስራ እንዴት ነው የሚለኝ ሰው ፈልጋለሁ። ደከመህን ከቀዝቃዛ ውሃ ምንም እኮ ቢግዲል አይደለም። አሁን ቀዝቃዛ ውሃ መስጠት ከባድ ነገር ነው፣ ግን ጉዳዩ ኮንሰርን ነው እና ይሄ አሁን ወንዶቹ ጡንቻ ኢጎ ምናምን ይታይና ማይፈልጉት ይመስላቸዋል። እህቶች በጣም የሚፈለግ ኢምፖርታንት ነገር መሆኑን አንደርስታንድ እንድታደርጉ ፈልጋለሁ። ሌላኛው ወንዶች አብዛኛውን ጊዜ ጨዋ ወንዶች ሚስት የሚያገቡበት ቁጥር 1 ፍላጎት ኢንቲሜሲም ጭምር ነው። ዋ ሴቶች እንደነገሩኝ አንዴ ፀጉር ቤት ተሰርቻለሁ፣ ፀጉሬን ማበላሸት አልፈልግም። ያው እንደምታውቂው የጀናባ እጥረት አለ፣ ደክሞኛል፣ ልጆች እንዲያድክመኛል ምናምን ኢላኺሪ ስራን ቦታ መድከም አለ፣ ከአለቃ ጋር ጭቅጭቅ ምናምኖች አሉ። እንደዚህ የሆነ ጋፕ ይፈጥራሉ እነዚህ አጋጣሚዎች። ዜን ሰዶ ማሳደድ ነገር ይፈጥራል። ሰዶ ማሳደድ በቆቅ ለውጥ የሚለው የሀገራችን ብሄድ እሷም ቤቱን ቅዝቅዝ ታደርገዋለች። ሌላኛው ከወንዶች ቁጥር 1 እንደዚሁ ተርተቀው አስቀምጡ ሲባሉ ምን ትፈልጋለህ ሲባሉ ሪስፔክት። ማንም ባያከብረኝ ሚስቴን እንድታከብረኝ ይፈልጋሉ።
ማንም በቃ ዓለም ላይ ማንም ሰው ባያከብረኝ እኔ ሚስቴ እንድታከብረኝ ፈልጋለሁ። በቃ የሆነ ቫሊዩ መደረግ አይሹ የእህቶች ትልቁ ሚና ይረሱታል። ግን ሀቂቃ ሌላኛው ቴንኪዩ ማለት ነው። አንዲት እህት አማራ ደወለች ባሏል አንድ ሰው ጋር ማለት ነው፣ እኔ ጋር አይደለም። በጣም ስስታም ነው፣ እንዲህ ነው ኮምፕሌን ያደርጋል ምናምን አለች። ከዛ በኋላ የነገራት ሰው ምን አላት? ምንድነው ገዝቶ የሚመጣቸው እቃዎች በጣም የወረዱ ናቸው፣ ኳሊቲ እቃ አይገዛም። ለምሳሌ ሩዝ ቢገዛ በጣም ቺፑን፣ ዱቄት ቢገዛ በጣም ቺፑን፣ ፓስታ ቢገዛ ሎካል ምናምን እንላቸዋለን በኢትዮጵያ ቋንቋ። ሰውየው ምን ኤክስትሪም ወሰዳት? አፈር ገዝቶ ቢመጣልሽ ቴንኪዩ በይ ማለት እመኝኝ ለውጥ ታመጫለሽ። አፈር ገዝቶ ይምጣ ባልሽ ቴንኪዩ ማን አለ እንዳንተ ብለሽ እጁን ስመሽ ተቀበይ፣ እጁን ሳም አድርገሽ ተቀበይ አለ። ከ2 ወር በኋላ መልሳ ደወለችለት ለዚሁ ሰው። ባሌ ማለት አለችው ማለት ብዙ ሰዓት ጊዜ ሁለተኛ ያነሳቸው የነበረው ኢሹ ደግሞ እግረ መንገድ ጊዜ ከኛ ጋር አያጠፋም ነው። ከኛ ጋር ጊዜ አያጠፋም። ኦኬ ምን ታደርጊያለሽ? ሲመጣ ጥያቄ ጠይቀዋለሁ። ጆተ ይሄኛው እንዴት አደረግ ይሄኛው እንዴት ኦኬ ወንዶቹን ስነ ልቦና ተረዳ ጀማዓ። ስለ ዲፈረንሳችን ብዙ ባወራሽ ደስ ይለኝ ነበር። በተለያዩ መድረኮች እንዳወራችሁት ተስፋ አድርጋለሁ እና እዛ ተፋሲል ውስጥ ባልገባ እንጂ የወንዶችና የሴቶች የስነ ልቦና ዲፈረንስ ከአፈሩ ነው የሚጀምረው። ሀቂቃ ዲፈረንሳችን በጣም ከባድ ዲፈረንስ ነው ያለው እና ወንዶች ሚስት ነው እንጂ መርማሪ ፖሊስ አይፈልጉም ቤታቸው ውስጥ። አጫጭሮቹን መልሶች ተቀበሉና ስቶፕ፣ በቃ ተጨማሪ ኢንቨስቲጌሽን ተው። ሴቶች በባህሪያቸው ትንታኔ ዝርዝር ነው የምትወዱት ነገር፣ ዝርዝር የምትወዱት ነገር አለ። ወንዶቹ ደግሞ ከት እያደረጉ አጫጭር መልስ። አጫጭሮቹ መልሶች ሴቶቹ እንደ ኢግኖር መገጨት፣ ማውራት ያለመፈለግ ምናምን ኢንተርፕሬት ያደርጉታል። እና አንደኛ ጥያቄሽን አቁሚ ያላትኝ፣ ጥያቄዎችሽን አቁም። ይሄ ዝርዝር ኪስ ይቀዳልና ዝርዝር የምትጠይቂውን ነገር የሱን ፐርሰናሊቲ ያለማመን፣ እሱን ለመቆጣጠር ፍላጎት እየመሰለው ስለሆነ ከአንቺ ጋር አምሽቶ የሚመጣው ለዛ ነው አለ። ሁለተኛ ማያመሰግን ሰው ድሮም አይሰጠውም። እኔ በ2 ወሯ ውስጥ አቆመች ጥያቄዋ። የገዛውን ገዝቶ ይመጣ ማመስገን ጀመረች። ምን አለችው ለደወለላት ሰው? አሁን ባሌ ቀለበቴ ሆኗል አለችው። እጇ ላይ የመግባቱን ጥጉን ማለት ነው። ቀለበት ታውቃለህ? እጄ ላይ ያለ ቀለበት አለችው። አዎ አውቃለሁ። እንደዛ ሆኗል። ትምህርት ቤት ነው የሚሰራው አለች። ቱዘ ኤክስቴት እንኳን ማታ ሊያመሽ ፍሪ ፔሪድ በሚኖርበት ጊዜ መምህር ነው፣ አስፈቅዶ ይመጣል አለች ዳይሬክተሩ ቤት። ያ ጀማ ናጊንግ ሜንታሊቲ ማንም ሰው እንጆይ አያደርግ። እህቶች አንኮንሽስሊ እንትን የምታደርጉት ነገር ስላለ ማለት ነው። ከክፋት አልወስደውም እኔ የሆነ የእሱንም ኮንሰርን ከመፈለግ መደመጥ ከመፈለግ ወሬ ከመፈለግ አንዳንዴ ወሬውን ጥያቄ ያደርጉታል። አንድ ፈኒ ጥያቄ ልንገርሽ። ሚስት ባሏን ጠየቀች፣ ትወደኛለህ አለችው። አዎ ወድሻለሁ። ምን ያክል? ባህር የሚያክል የባህር ስፋት ያለ ጸጥ ያለው ባህር ወይስ በማዕበል የሚተራመሰው ባህር አለችው። የሴት ጥያቄዎች ውስጥ ምን አለ? ቁማር አለ። እሺ ሊያስጠቃሽ ይችላል እንደ ወንድ ማለት የምናውቀው። አሁን ጸጥ ያለ ባህር ከሆነ ቀዝቃዛ ነው ማለቷ ነው ልትል ነው። ማዕበል እየመታው ከሆነ ያለ ባህር ካላት ሼክ እያደረገ ነው ማለት ነው። ለኔ ያለ ፍቅር ሼክ ጌት ኮንፊውዝድ። እንዴት ነው ማድረግ ያለበት? እንዴት ነው የትኛውን ነው መመለስ ያለብኝ? አይ ጸጥ ያለ ነው፣ ጸጥ ያለው የተረጋጋው ነው ማለት ነው። የተረጋጋው ማለት ነው ስክን ያለው ማለት ነው። አው ስክን ያለው ነው። እሺ አመሰግናለሁ። እዚህ ከቆምሽልኝ ያለስትልኝ በቃ ሌላ እንዳትጠይቅ። እናታችን አይሻ ለረሱል ሰለላሁ ዐለይሂ ወሰለም ጠይቃቸው ታውቃቸዋለች። እንዴት ነው ያቺ የተቋጠረችው ገመዳችን አለቻቸው። አቅዱ ቋጠሮ አይደል የሚባለው? አቅዱ አለች ያቺ ቋጠሮ አለች እንዴ ያ ረሱላህ? አዎ አለች። እንዴት ናት? እንደው ትንሽ ተፈታለች ወይስ ላልታለች?
እንዳለች ናት ያለችው አሏት። እንዳለች እንደውም ጀነት ውስጥ ሚስቴ ነሽ እሺ አሏት። ወንዶች እህቶቻችሁን ሚስቶቻችሁን ተረዱ። አሹራንስ 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 ግን አሹራንሱ አንዳንዴ ወንዶቹን የት ይከታቸዋል? የሆነ ሸለቆ ውስጥ ይከታል። እያንደረደረችኝ ነው አይን ነገር ታንደርድሩ እንደዛ ትንሽ ነገርን ተቀበልና ስቶፕ ታደርጉ ጥሩ ነው። ከዛ ውጭ ግን እኔ ትዳር በጣም በሴቶች በኩል ያስተዋልኩት ነገር ምንድን ነው? ኮሚትመንት ሲከፍሉለት ሴቶቹ ትዳር አብበዋል። እናቴ መጨረሻ የምታነሺውን ጥያቄ እንደሆነ ገምታለሁ። የሴቶቹ ኮሚትመንት ወንዶቹን ሰባብረዋል። ወይም እሷን እንኳን እንዴት ላርጋት የሚል ነገር ማለት ነው። ብዙ ችግሮች እንኳን እያሉ ማለት ነው ኮሚትመንታቸው የከፈላችሁት መስዋዕትነት፣ እነዚህ ነገሮች በጣም ኢምፖርታንት ናቸው። ፋይናሊ እንደው ስብስብ እያደረግኩ ነው ማውራሽ ጀሙ። እንደምታውቂው አንዷ ጥያቄ ላይ 1 ሰዓት ሊያስወራን ይችላል። እውነት ነው። ከባል ጋራ በምታወሩበት ጊዜ ቤት ውስጥ በሚኖሩት ይሄ ዲያሎጎች ኮንቴክስት ማለት ነው ተሳስቶ ባልን የሚያሳንሱ አንደርማይን የሚያደርጉ ወይም ቁስል በሚነኩ እሱን ተሻግረው አንዳንድ ጊዜ ወደ ቤተሰቦቹም የሚሄዱ ንግግሮችን ተጠንቀቁ። ባሎች ዩዥዋሊ የወሰዳችሁትን ቃል ቀጥታ ነው የሚወስደው። ወንዶቹ ቀጥታ ነው የሚወስዱት። አንተ እንዲህ ነህ ማለት ነው ስትለው ኦኬ ነው እንዴ እንዴ ነው የሚባለው። ባልሽ ውሸታም ሊሆን ይችላል። ውሸታም መሆኑን አታጋልጭ፣ ግድ የለሽም አታጋልጭ። በምንም ምክንያት ባልሽን ከሌሎች ሰዎች ጋር አትሚ። እመኚኝ፣ የደረሰው ቀን እሳት ነው የሚለብሰው። እኔ ብዙ ሴቶችን መልሻቸዋለሁ። ባሌን ካውንስል አድርግልኝ ይሉኛል፣ ወይም ደግሞ ቴራፒ ይከታተል ይሉኛል። አንቺ ጋራ ጥሩ ደረጃ ላይ ከደረስን አያስፈልግም የወንዶችን ኢጎ ለኔ ተውልኝ ብዬ የመለስኳቸው ብዙ እህቶች አሉ። ምክንያቱም ገና መጥታ ራሱ ቴራፒ መውሰዷ ራሱ ሊያናድር ይችላል። ያ ቅናት ነው፣ ፖዘቲቭ ነው። ግን እሷ ሶሉሽን ፍለጋ ነው እንጂ ሌላ ነገር ፍለጋ አልወጣችም። እሷም ታውቃለች ንጽህናውን ማን ሊመሰክርላት ይችላል። ግን እኔ አንቼሽ ነው ወይ እኔን ምክር አትሰሚም ነበር ወይ ትባል ትችላለህ። እሱ ጋር ሄድሽበት እንኳን ሂድና ተመክረህና በጣም ከባድ ዱላ ነው ለሱ። እንደውን ዱላ ይቅርባችሁ፣ ግድ የለም እሱን ነገር ከግምት እንክተተው ለማለት ያህል ነው። በተመሳሳይ ሰዓት ከተቻለ ሁሌ አንድ ቅድመ ሁኔታ ለሴት ልጆች ቤታቸውን ለመጠበቅ ከባልሽ ቀድመሽ ተገኝ ቤት። ግድ የለሽም አንደርስታንድ ስራ ሊኖር ይችላል፣ ኮሚትመንቶች ሊኖሩ ይችላሉ። ይሄ የዌስተርን ላይፍ ስታይል በተለይ ከባድ ነው። ብዙ ሰዓት ነው የምትሰሩት፣ ሩቅም ልትነዱ ትችላላችሁ፣ ድካም አለ ምናምን። ግን እኔ ብዙ ወንድሞች ጋር ማውርቻለሁ፣ ብዙ ጓደኞች ጋር ማውርቻለሁኝ። እንደነገሩኝ ቤት ሲገቡ ተጣልተው እንኳን ቢሆን እሷ መኖር ተጣልተው ሰው የተጣላሽው ሰው ባጠገብሽ ባይኖር ነው ደስ የሚለው አስሉ ማለት ተጣልተናል ግን እሷ ከሌለችማ እንዴት ይሆናል? ደስ አይልም እንዴ? እዚህ ቀድሚያ ወደ ቤት በተሰጡት ጥሩ ነው። ብዙ ተፋሲሎች ያሉት ነገር ቢሆንም ኡስታዝ በጣም ደስ ይላል። በደንብ በሰፊው አንስተዋል። በጣም የሚያዝናናም ነገር ነበረው። ተመልካቾችም እንደኔ እንደሳኩት እንደሚስቁበት እንደሚማሩበት አምናለሁኝ። እስቲ ስለ ጤነኛ ትዳር፣ ስለተረጋጋ ትዳር፣ ስለ ደስተኛ ትዳር አነሳንና ግን አንድ ነገር ክሊር ማድረግ እንዳለብን ተሰማኝ። ሁሉም ሪሌሽንሽፕ አይደለም የትዳር ከቤተሰቦቻችን ከእናታችን ልጅ ጋር እንኳን የሆኑ አይነት መንገጫገጮች ሊኖሩን ይችላሉ። ትዳር ጋም ሲመጣ ትዳሩ ጤነኛ ነው፣ ትዳሩ ደስተኛ ነው ብሎ ማለት ምንም አይነት ግጭት የሌለው ሁሉ ነገር ሀሳቡ ላይ አንድ አይነት ህሳቤ ያለን በሁሉ ነገር የምንስማማ እንሆናለን ማለት ነው ወይ? ኤክስፔክቴሽናችንስ በምን መልኩ ማስተካከል አለብን? አንዳንዴ ትዳሮቹ ኖርማል ሆነው የተጣሉባቸው ነገሮች በጣም ቀላል ነገር ሆነው ግን ትዳር መሆን አለበት ወይም ደግሞ ከዛ ሰው ጋር ሀሳባችን ሁሌ አንድ አይነት መሆን አለበት ብለን ስለምናስብ ብቻ እኛ የተፈጠረውን ነገር የምናይበት መነጽር በጣም ያጎላ እንዲሆን ያደርገዋል። እና እስቲ ኡስታዝ ምን አይነት ነገሮች ናቸው ኖርማል፣
ምን አይነት ነገሮች ናቸውስ አይ ይሄ ከመስመር ያለፈ ነው መባል ያለባቸው? ከዛ አንጻር እንድናየው እስቲ። እንደው ጥቅል ነገር ለማንሳት ይሄ የትዳር ውስጥ ያሉ የኮንፍሊክት ወይም ደግሞ የግጭት አጀንዳዎች ረጃጅም ሰዓት ኮርስ የሚሰጥባቸው ናቸው። ጀምሮ የምናሰበ የምናስበት ነው። አንደኛ ኮንፍሊክቱን ከማውራታችን በፊት ግጭቶቹን ኖርማል ከማድረጋችን በፊት ለግጭቶቹ ሩት ኮዙ ዲፈረንሳችንን አለመረዳት ነው። ሴቶች የምታውቁት ሴት ነሽ አንቺ፣ ሴት ነው የምታውቂው። የሴት ስነ ልቦና ነው ያለሽ፣ የሴት መንፈስ ነው ያለሽ፣ የሴት ሆርሞን ነው ያለሽ፣ የሴት ጥማት ነው ያለሽ፣ የሴት ኢንክሊኔሽን ዝንባሌ ምናምን የምንላቸው ነገሮች ናቸው አንቺ ውስጥ የተሰበሰቡት። ወንድ ሌላ ፍጡር ነው። እነዚህን ፍጡራን ነው አላህ ሱብሓነሁ ወተዓላ አንድ አድርጎ የሚገርም ሲስተም ፈጥሮ እያኖረ ያለበት በፍቅርና በመተዛዘን ገመድ ነው ያሰረን። አኸዝና ሚንኩም ሚሳቅን ገሊዛ ይላል። ጠንካራ የቃል ኪዳን ዘለበት ውስጥ አስሮ ይዞን ነው እንጂ በጣም የተለያየን ሰዎች ነን። አንዳንድ ጊዜ ወንዶች ተሰብስበው ስለ ሴቶች እያወሩ በጣም ይስቃሉ። በጣም እንዲህ አለችኝ ምናምን ብለው ማለት ነው። እንዲህ አለችኝ እንዲህ ስላት እንዲህ ብላ ምንም እኮ በቃ አለመረዳዳት ነው ጉዳዩ። በቃ አሁን በሴት ወንበር ላይ ብንቀመጥ ኖሮ ዛስ ኦኬ ገብቶሻል። ግን ኮንፍሊክት ታዲያ አስል ነው ወይስ አይደለም? በጣም አስል ወይም መሰረት ነው። በሰው ልጆች ውስጥ ኮንፍሊክት ይጠፋል ማለት ዘበት ነው። ኮንፍሊክት የሌለበት ትዳር ደግሞ ትዳርም አይደለም። አብረው እየኖሩ ስላልሆነ ነው ኮንፍሊክት ያልገጠማቸው። አሹር ዩዚስ አብረሽ ከኖርሽ you will have a conflict. the conflict will be managed or not። እሱ እንደተጠበቀው ነው። ማኔጀብል የሆኑ ሌቭል አለው፣ ማኔጀብል ያልሆነ ሲሆን ደግሞ ቅድም እንዳልነው ልዩነቱ ጎልቶ እስከ መበታተን ሊደርስ ይችላል። ግን ምንም ግጭት አልነበረንም ሮቦት ነን እንዴ? እያንዳንዳችን የራሳችን ልዩ የሆነ ተሰጥኦ ኖሮን ነገር ዓለምን የምንመለከትበት በጣም የተለያየ መነጽር ኖሮን እጅግ ከተራራቀ ባክግራውንድ መጥተን ከተለያየ ቤት ከተለያየ ኢንቫይሮንመንት ከተለያየ ባህል ወግ እምነት ብዙ ነገር ነው እኮ ሴቷ ይዛ የምትመጣው ከቤቷ ሌላ፣ ወንዱም ይዞት የምትመጣው ሌላ። ከዛ ኦብቪየስሊ ኤክስፔክቴሽኖች ይኖራሉና እነዛ ኤክስፔክቴሽኖቻቸውን ቀስ እያሉ እያዋሃዱ እያጠናከሩ ምናምን ካልመጡ ኮንፍሊክቶቹም አይቀር ነው። በነገራችን ላይ እስከምን ድረስ ነው አንድ የምንሆነው በሚልም ጥናት ተሰርቶ ነበር። የባልና ሚስት የኮንፍሊክት ሌቭል ቀንሶ ስንት ፐርሰንት ነው በስንት ፐርሰንት ሀሳብ ብንስማማ ጥሩ ነን የምንባለው? 50% ጥሩ ነው፣ 60% በጣም ጥሩ ነው፣ 70% እጅግ በጣም ጥሩ ተብሎ ነው የተመዘገበው። 30% ግን አዚት ይቆያል ማለት ነው። ሌላ ነን ሲስተም ሌላ ነን። ልዩነታችንን አቻችለን እንኖራለን። አንድ እንሆናለን ማለት አንድ አይነት እንሆናለን ማለት አይደለም። ወንዱ ሴቷን ይሆናል፣ ሴቱ ወንዱን ትሆናለች ማለት ከሆነ እሱ ነው ችግር የሚሆነው። እሱ ነው ችግርና አሉ መጠን ያላቸው ኮንፍሊክቶች። እኔ የመጀመሪያው የሚመስለኝ እንትን ኢሹ ነበረኝ። አንድ ኢሹ ምንድነው? ይሄ ሚድል ኤጅ ክራይሲስ የሚባል አለ በትዳር ህይወት ውስጥ አንድ 15-20 ዓመት የመጀመሪያውን 20 ዓመት ከኖርሽ በኋላ ራይዝ አፕ የሚያደርግ ፕሮብሌም ማለት ነው። እዛ ፕሮብሌም ውስጥ ሩት ኮዝ ተደርጎ የተገኘው ነገር ምንድነው? በመጀመሪያዎቹ የሩጫ ዘመናት ሁሌ ኮንፍሊክቶች ይፈጠራሉ፣ ይዳፈናሉ፣ ይከደንባቸዋል። ሲቀመጡ አሁን ትንሽ ሪሊፍ ወይም ጊዜ ስናገኝ ማለት ያው ኢኮኖሚካሊም ትንሽ ሳቹሬት እናደርጋለን ወይም ማቹር እናደርጋለን። ልጅም ይወለድና የፓምፐርሱ የወተቱ የምናምን ሩጫ ትንሽ ረገብ ይላል። ኢኮኖሚክ ጥያቄዎች ስለሚመለሱ ቤት ኪራይ መክፈል በጣም ይቸገረን የነበረን ሰው ሴትል እናደርጋለን አይደል? ትንሽ መረጋጋት እንጀምርና ህይወታችን መረጋጋት ሲጀምር ቀስ እያልን መክፈት እንጀምራለን። እነዚያ የከደናቸውን ሊስቶች ስንከፍታቸው መመዘዝ ይጀምራሉ። የልዩነት ፖይንቶቹ ማለት ነው። ያጨቃጨቁ በወቅቱ ሶሉሽን ያላገኙ ተከማችተው ሊፈነዱ ይደርሳሉ። አሁን ፍቺ ኖቲስ አድርገሽው ከሆነ ከወጣትነት ይልቅ በጎልምስና ዘመን ይበረታል። አብዛኛው ፍቺ ሪከርድ የተደረገው ከ36 ዓመት እስከ 48 ዓመት ነው። 12 ዓመታት ማለት ነው። ዳታዎች አሉ፣ የዚህ አይነት ዳታዎች አሉ። ለምን ስትይ በቃ ልክ ሴይ ለምሳሌ በ21 ዓመቷ ምናምን ያገባች በ25 ዓመት ያገባው ወንድ 15 ዓመት አካባቢ ይኖረዋል በሩጫው ማለት ትግትጉ
15 20 ዓመት ሬንጁ እንደተጠበቀው ይኖራቸውና አሁን መከዳደን ሲጀምሩ የተጠራቀመና ከስር ዴሊት የተደረገ ስላልነበረ በቃ እንትን ይኖረዋል። ትልቅ ኮንክሪት ወይ ቋጥኝ ያክላል። መጋፋት ይከብዳል። ያን ጊዜ እሱ እዚህ ቤት ይበትናል፣ ልጆች ይበትናል፣ ትዳር ይበትናል፣ ሁላቸውንም ኮንፊውዥን ውስጥ ይከታል። ገባሽ? በዚህ በኋላ እንደ አዲስ የተሰራው ትዳር ሪሊ ሊመሰረቱ ይችላል። ኦፍኮርስ መመስረትም ሊኖርበት ይችላል። ምክንያቱም ህይወት ካላበቃ ለምን በብቸኝነት አለንጋ እንገረፋለን አይደል? ማንም ቢሆን አክሰሱ ካለው መመስረትና መኖር አለበት። ግን እንደ በፊቱ ይሆናል ወይ? አይ ዶንት ቲንክ። እርግጥ ከስህተታቸው ሊማሩ ይችሉ ይሆናል፣ ከስህተታቸው ሊማሩ ይችላል። ግን በዛ ረጅሙ ዘመን የተገነባው ኢንቲሜሲ አንደርስታንዲንጉ ምኑ ያልጠቀመ ከሆነ ከዚህ በኋላ ያለው በጣም ተጠራጣሪ የምንሆንበት ኦልሬዲ ፐርሰናሊቲ ታይፓችን ክሪስታላይዝ የሚያደርግበት ተሰርተን አልቀን ማለት ነው። አብረን አልተሰራንማ። በፊት እኮ አብረን ነው እየተሰራን የነበረው፣ እየተገፋፋን፣ እየተለቃቀስን፣ እየተወቃቀስን ምናምን አብረን የተሰራው ፐርሰናሊቲ ተጣጥሞ መቀጠል ካቃተው የጨረሰ አንድ ሰው 40 ዓመት ሲሞላ ይላል ሳይኮሎጂ ላይ ስኩል ኦፍ ሳይኮሎጂ ላይ ፐርሰናሊቲ ታይፕ ወይ ስብዕና አይነታችን ማለት ነው በቃ ስታክ ያደርጋል አያደርግም፣ ክሪስታላይዝ ያደርጋል አያደርግም የሚል ዲቤት ነበረ። ዲቤቱን የጨረሱት ያደርጋል ነው። የሰው ልጅ እንዲህ በቀላሉ 40 ዓመት ካለፈው በኋላ በተለይ ሀሳቡን አይቀየርልሽም። በጣም ሬዚስታንት እየሆነ ይመጣል። በጣም ብዙ ሂሳብ ነው የሚያስፈልግብሽ፣ ብዙ ኢንቨስትመንት ይፈልጋል ሀሳቡን ለማስቀየር። ግን ከዛ በፊት በነበረው ግን ትንሽም ቢሆን ፍሌክሲቢሊቲ ስላለ እየተዋሃድን እየተቀላቀልን ነው የተሰራ ነው፣ አብረን የተሰራ ነው እና አሁን ግን ኢንዲፔንደንት ነው፣ የተለያየ ቦታ ላይ ነን ያለንና እንዳለ ነው የምንቆየው። በዚህ ትንንሽ ነገሮች ሊበቁ ይችላሉ ለኮንፍሊክታችን። ይሄን እንደ ኮንሰፕት እንውሰደው። ዲቴይል አለው እንዳልኩሽ፣ በጣም ዲቴይል አለው። ኮንፍሊክት ሚኒማይዝ ለማድረግ ኖርማላይዝ ለማድረግ እንዳይጋነን ለማድረግ ዘፈርስት ኤሌመንት የሚባለው ቁጭ ብሎ ማውራት ማለት። ቁጭ ብለን ስናወራ በወሬ ሂደት ውስጥ አንዳንድ ሰዎች በጣም ኢሎከንት የሆኑ ኦራተር የሆኑ ምናምን በመሆናቸው ሀሳብ በደንብ አደራጅተው የመግለጽ ብቃት ስላላቸው የሚያሸንፉ ይመስላቸው። አሸናፊዎች ብዙ ጊዜ አዳማጮች ሆነው የተገኙት ባይዘው። አዳማጮች ረጅም ትዕግስት ያላቸው አዳማጮች ይሄ ውስጡ እሳት የነበረበትን ሰውዬ ቬንቲሌተር ይዘው ነው አራግበው እሳቱን ያበረዱለት። እኔ ብዙ አጋጥሞኛል የዚህ አይነት ጀሙ። ብዙ ፐርሰናል ኤክስፒሪየንሶች እንደማዳመጥ ጥሩ ነገር አለ። አለማቋረጥ 2 ሰዓት ማዳመጣቸው ሰዎች አሉ። አለማቋረጥ አታውቂም? ምንም አላቋረጣቸው ሲጨርሱ ችግሩ ተፈቶ ያጋጥሙኛል። እኔ ወላሂ አንዲት ሪኮሜንዴሽን ሳልነግራቸው ማለት ነው ችግሩ ተፈቷል። እዚህ ባሎች ወይ ሚስቶቻችሁን አዳምጡ፣ ሚስቶች ወይ ባሎቻችሁን አዳምጡ። ስታዳምጡ በጣም ቀላል ቴክኒካል ነገሮችን ስንነጋገር ማለት ነው። በተለይ ኮንፍሊክት ሪዞልቭ ለማድረግ ከተቀመጣችሁ ስልኩን ኦፍ አድርጉት። ልጆች ምናምን ኢንተራፕት የሚያደርጉ አካላትን ዞር አድርጉ። ጀጅመንታል ሴንቴንሶች ቢወረወርባችሁ አትወርውሩ። ወርዋሪዎች አንተ የሚል ሴንተንስ አንቺ የሚል ሴንተንስ አትጠቀሙ፣ ተናገሩ። እኔ እያላችሁ እኔ እንዲህ ፊል አድርጌያለሁ፣ እኔ ተጎድቻለሁ፣ እንዲህ ጎድቶኛል ይሄኛው ንግግርሽ፣ እንዲህ ማለትሽ እኔን ሰብሮኛል፣ እንዲህ ማለትሽ እኔን ሚስ አንደርስታንድ ያደረግሽኝ ነው መሰለኝ። ኮንቲኒየስሊ ቬንት ኢት አውት። ራሱ እሳተ ገሞራ ይመስላል አንዳንድ ጊዜ። እዚህ ፊታቸውን ያቃጥለዋል እንባቸው አንዳንድ ጊዜ። አንዳንድ እህቶች ግን ይቆማል። የሚያጅብሽ ነገር እንባው ያልቃል። እንዴት በቀችን ኦፖርቹኒቲ ተነፍገው እንደነበር ማለት ነው ቤታቸው ላይ። ኢዝ ዛት ቢግ ዲል ያ ጀማዓ? አይ ዶንት ቲንክ ኢትስ ቢግ ዲል። አይ ዶንት ቲንክ ኢትስ ቢግ ዲል። እናዳምጠው። የተነገረው ሁሉ አንዳንድ ጊዜ ፋክትና መረጃ ፖሊሲና ሩልስ አይደለም አይደለም። ጀስት ያዳምጠኛል እንደ የሚለው መንፈስ ራሱ እያለቀሱ የሚታረቁ ሰዎች ያጋጥሙኛል። እያለቀሱ የመጨረሻ ያለቀለት የሚመስልሽ ነገር ኢሞሽናሊ ሲያቅፋት ውስጡ ገብታ ረጅም ታለቅሳለች። አለቀ፣ ተታርቀዋል። ይሄ ማለት በጣም ሲምፕሊስቲክ ለማድረግ አይደለም ሀሳቦቹን። እዚህም የዘለሉ ሲሪየስ አጀንዳዎች ይኖራሉ። ገና ፕላትፎርሙ ክብር ያለበት
መደማመጥ ያለበት ግምት ያለበት ለሰው ግምት ይሰጠው፣ ሀሳቡን ያንጸባርቅ። ከዛ በጣም የተረጋጋ ምላሾች ይኖሩን። ለሁሉም ነገር ምላሽ ግን መጠበቅ የለብንም። በሁሉም ፖይንቶች ላይ መስማማት የለብንም። አንችልምና አላህ ምን ይላል? ወላ የዛሉነ ሙኽተሊፊን ይላል ሱረቱ ሁድ ውስጥ። ከመናጋት የሚቆጠቡ አይደሉም የሰው ልጆች፣ ልዩነታቸው ፈጽሞ ሊጠፋ አይችልም። አፈአንተ ቱክሪሁ ናስ ሐታ የኩኑ ሙእሚኒን ወለው ሻአ አላሁ ለጀዐለ ናሰ ኡመተን ዋሂዳ። አላህ ቢሻ ኖሮ የሰው ልጆችን በሙሉ አንድ ያደርጋቸው ነበር፣ ግን አልፈለግም። እሱ ይገርምሻል ጀም አንድ አይነት ትዊንስ አይደንቲካል ትዊንስ ሆነው የአንድ እናት የአንድ አባት ልጆች አይደንቲካል ትዊንስ አፈጣጠርን ታውቂያለሽ። አንድ ስፐርም ይላክና አንድ ኤግ ሴል ውስጥ ይገባል። ያ ነው ለሁለት ተፈንክቶ ሁለት ሰው የሚሆን። ስለዚህ ኤቭሪቲንግ ተመሳሳይ ነው። ድሮ ፓስፖርታቸው አንድ አይነት በአንድ ፓስፖርት እስከሚጠቀሙ ድረስ የሚጠቀሙ ልጆች ነበሩ እዚህ ከተማ እዚህ አዲስ አበባ። ፐርሰናሊቲ ታይፓቸው የአላህ አጃይብ በጣም ይለያያል። ኢንክሊኔሽናቸው፣ የሚወዱት የሚጠሉት ነገር፣ ምኞታቸው፣ ጥማታቸው ምናምን በጣም ሲለያይ ታገኛለሽ። ይህን ማክበር ይፈልጋል። ይህን መረዳት ብቻውን ትልቅ አሴት ሆኖ ያገለግላል፣ ኮንፍሊክትን ሪዞልቭ በማድረግ ሂደት ውስጥ ማለት ነው። ከዛ ቴክኒካል ዲቴይል ዘመናችን የእውቀት ዘመን ትንሽ ገብታችሁ ሰርች አድርጉ። ኢንዲፈረንሳችን አላህ አንድ ያላደረገውን የሰው ልጅን እኛ አንድ እናደርጋለን። አንዳንድ ሰዎች በጣም አምቢሽየስ የሆነ ወሬ ያወራሉ። እንደው በቃ ተጨቃጭቀን አናውቅም ይሉኛል። ኧረ ተው ያ ጀማዓ ረስታችሁት ነው እንጂ ፍቅር ብዙ ነገር ያስረሳል። አይ አንደርስታንድ። ስለ አሁን ያሉበት ሙድ ጥሩ ሲሆን ታውቂያለሽ አይደል? አሁን ከረንት ሜሞሪሽ ዶሚኔት ያደርገዋል ፓስቱን። ግን ሐቁን ለመናገር ከኮንፍሊክት በኋላ ነው ሪዩኒየን የሚደረገው። ብዙ ግጭቶችን ካሳለፍሽ በኋላ ግጭቶቹ ቢልሙናሰባ እግረ መንገድ ያስተዋውቁሻል። በጣም ማታቂውን ሰው የምታውቂው ስትጋጭ፣ ሲቆጣ፣ ሲናደድ፣ የሆኑ ቦርደሮች ተጥሰዋል ብሎ ሲያንስ ቦርደሮቹን ታውቂበታለሽ። ያንን ጊዜ ለምን ይሄን እናደረግሽ ይላል። ለካ ያቺ ነገር የሱ ቦርደር ነበረች። ለምን ይሄን ነካሽብኝ? አታውቂም ነበር። አሁን አውቀሻል። በቃ አትንኪበት፣ ማይነካበት አትንኪበት። ከዛ ውጪ የትኛዎቹን ነው አብኖርማል እና በጣም ቅጥ ያጡት የምለው እኔ ሁለት ነገሮች ላይ በጣም ፎከስ አደርጋለሁ። አንደኛው ይሄ ቅጥ ያጣ አቢዩዝ አለ። አቢዩዝ ቦዝ ኢሞሽናል ኤንድ ፊዚካል አቢዩዝ አለ። ሰዎች ኢንቶለረብል ነው በዚህ ዘመን፣ በተለይ በዚህ ዘመን አክቹዋሊ በእስልምና ውስጥ ነው። በድሮ ዘመንም ማለት ነው ድሮም በነበሩ ሰዎች ዘንድ ይሄ ኢሞሽናሊ ሰዎችን በጣም ሞራልን እንዳይነሱ፣ እንዳይበሉ፣ እንዳይዘሩ አድርጎ ሰዎችን መከስከስ በቃ ለሚስትም ሆነ ለባል አይጠቅምም። እንደዚህ አይነት ነገር ካለ ቤተር ሪትሪት ማድረጉ ሳይሻል አይቀርም። ሁለተኛ የቫልዩ ኢሹዎች ማለት ነው። ለምሳሌ ቫልዩ በጣም ቶፕ ቫልዩዎቻችን መካከል ለምሳሌ አንቺ ሜኔም ነው ብዬ አስባለሁ ዲን የሚባል ነገር አለ። እንዴት እናደርጋለን? አንዳንድ ሰዎች ይሄንኑ አጣጥመን እንኖራለን ብለው ይታገላሉ። ላሰማህ አላህ ባልሽ ከፈረ፣ ላሰማህ አላህ ወላ ቀደር። ቀይ መስመሮች መቀመጥ ቫልዩ ሲስተማችንን በደንብ መጀመሪያ አካባቢ ክሊር አድርጎ መነጋገር ጥሩ ነው። በቃ ቀይ መስመሮቻችን ማለት ነው። ቀይ የምንላቸው መስመሮች ማለት ከብዙ አድካሚና አሰልቺ ውጣ ውረድ ህይወት በኋላ ስንት ነገር የቻለች ልጅ ተፈታ አገኘኋት። ፍቺዋ ቅርብ ቀን ሆኖ ማለት ነው አገኘኋት። ላኩልኝ ቤተሰቦች ምንድን ነው አንቺ የመጨረሻ ቀይ መስመር ሆኖ አሁን እዚህ ያደረሽ የነገረችን ህይወት ሚዝረብል ነው። 9 የኖረችው ህይወት በግሌ እኔ ብሆን በቃ አይዶን ነው ሰው ላይ መፍረድ ከባድ ነገር እንደሆነ አውቃለሁ። ግን ቶለረብል አልነበረም። ሰውየውን በጊዜ ነበር መከላከል የነበረበት። መጨረሻ ግን እንትን ያደረገችው ጥፊ ነው። በጥፊ አጮለኛለች እና ለአንድ ጥፊ ብለሽ ነው አልኳት። አዎ ነግሬዋለሁ። ለእኔ በቃ ይሄ ግልጽ የሆነ ድንበር ኃላፊነት ነው አለች። አሁን ከዚህ በኋላ ከሱ ጋር አብሬ መኖር የምችልበት በቃ ኡስታዝ ስነግርህ ቅጮን
ሀባይ እንጥፍጣፊ የነበረችው ፍቅር አለቀች፣ ውልቅ ብላ ወጣች አለች። እንዴት ሆነ ይኖራል ከዚህ ሰው? እዚህ ለወንዶችም ለሴቶችም ይሄ ጥግ የደረሰ አሁን አንዳንድ እህቶችም አጋጥሞኛል። አያስተርፉም፣ ሲሳደቡ አጥንት ይሰባብራል ንግግራቸው። ከዚህ በኋላ አብሮ መኖር ይከብዳል። አታርጉ። እነሱ ቀይ መስመሮቻችሁን ሁሌም ጨርሳችሁ አትቀሩት። መቀራረቡ ራሱ የቀረበ ሰው መቼም መርገጡ አይቀርምና እወቁ። የባለቤቶቻችሁን ወንድም ሆነ ሴቱን ባለቤት ማለት ነው። ቀይ መስመሮቹ የትኞቹ ናቸው እወቋቸውና ሐውለሁ ደንደና ይባላል በአረብኛ። አታርጉ፣ ደንደና አታርጉ። እዛ አካባቢ መሽከርከር ይቀር ትዳሩንም ህይወቱንም ምናምን አደጋ ላይ ጥለዋል ያስባል። ቴንክ ዩ ኡስታዝ፣ በጣም አስተማሪ ነው ያነሳኸው ነገር። ግጭት ሊኖር ይችላል፣ ኖርማል ነው ማለት ነው። እና ከዛም አልፎ ደግሞ ቅድም ያነሳኸው ጥናት እንዳሳየው 70% ያህል ከተስማማ በጣም ጥሩ የሚባለው ያህል ነው ማለት ነው፣ ሰለንት የሚባለው። ስለዚህ 50-50 የሆኑ ሰዎች ቁጭ ብለው ሚስቶቻቸው ላይ የሚያማርሩ፣ ባሏ ላይ ብታማርር ሴት ግድ የለም ለማለት ያስችላል ማለት ነው። እና ቆንጆ ነው ያነሳኸው ነገር። ሌላኛው አሁን ላነሳለህ የምፈልገው ኡስታዝ፣ አይነው በጣም ሰፋፊ ሀሳቦች ናቸው። እንደው አላህ ብሎ በሌላ ፕሮግራም እንገናኝ ይሆናል። ግን ያም ባይሆን ደግሞ በሰፊው በብዙ መልኩ ያስተማርካቸው ትምህርቶች ስላሉ ኢንትረስትድ ለሆኑ ሰዎች ሚንበር ቲቪ ላይ ለጎጆ የሚለው ፕሮግራም ላይ በጣም በሰፊው እያንዳንዱን ነገር ተንትነህ ያስተማርክባቸውን ፕሮግራሞች በጣም ሃይሊ ሪከመንድ አደርጋለሁኝ። አሁን ሳላነሳለህ ግን ማለፍ ማልፈልገው ነገር አለ ኡስታዝ። አንዳንዴ ትዳሩም ላይ መጥተን ወይም የትኛውም ሪሌሽንሽፕ ላይ የምናሳያቸው ባህሪዎች ይዘናቸው የመጣናቸው ነገሮች ናቸው እና በልጅነቱ የነበረው ኤክስፒሪየንስ፣ እሷም የነበራት ነገር፣ ከዚህ በፊት የነበራቸው ያጋጠማቸው ከሰዎች ጋር በነበራቸው ግንኙነት ሊሆን ይችላል፣ ያላቸው ማይንድሴት ሊሆን ይችላል። ቅድም እንዳልከው ከመግባታችን በፊት ማየት ያለብንም ነገሮች ናቸው። ግን ገባ አንድ ሰው እዛ ቦታ ላይ ነው ያለው እና እዛ ጋር ሆኖ ግን ችግሩ መስራት እንደሌለበት የሚያምን ብዙ ሰው ነው ያለው። በቃ ራሱ ላይ መስራት፣ የመጣበትን ነገር ምን ነበረ የመጣውበት ፓስት፣ እንደዚህ ቢሰማኝ ለምንድን ነው ብሎ መጠየቅ፣ መመርመር፣ እዛ ላይ ለመስራት ጥረት ማድረግ፣ እንደ ጊዜ ማባከን የሚወሰድባቸው ሁኔታዎች አሉና ያ ምን ያህል ተጽዕኖ ይፈጥራል ትዳሩ ላይ። ከዛ ከትዳሩ አልፎ ደግሞ ወደ ልጆችም ወደ ማህበረሰብም ስለሚሄድ አንድ ሰው እንዴት ነው ራሱን ማየት ያለበት? እዚህ ላይ የእውነት ትዳሩ ላይ ኢምፓክት ይኖረዋል ወይም የተወሰነ ነገር በለምሳ ላይ ደግሞ እንደምታውቂው የሰው ልጅ በፕሮሰስ ነው የሚሰራው። ፕሮሰስ ነው ማለት ኢቨንት አይደለም። በቃ የሆነ አብዱል ገፋር የሚባለውን ሰውዬ በድንገት አይደለም እዚህ ጠረጴዛ ላይ ያገኘሽው። ያለፉት እጅግ በርካታ ዓመታት በበርካታ ሰዎች በበርካታ ሲቹዌሽኖች አፌክት ሲደረግ፣ ሲሰጠው፣ ሲወስድ፣ ሲቀበል ነው ሼፕ የተደረገው። አሁንም ይሄ ይቀጥላል። አንድ መጽሐፍ ብድግ አድርገሽ አንድ ሰዓት ወይም ግማሽ ሰዓት አንብቢ፣ በጣም እኮ ደስ የሚሉ ሀሳቦች ታገኛለሽ። በጣም ደስ የሚሉ ሀሳቦች ታገኛለሽ። ውጪ አንቺን ነው የሚጠቅሙት፣ ጸሐፊውን አይደለም፣ ጸሐፊውን ባለቤቱን አይደለም። እና የራስን ከእድገት ፕሮሰስ ከጉዞ ማለት ነው ማስቆም ማለት ስታክ ማድረግ ማለት ነው። ሐቂቃ ምንም ሊሆን ይችላል ባክግራውንዳችን፣ ምንም ፔንፉል የሆኑ ባክግራውንዶች ሊኖሩ ይችላሉ፣ ጥሩም ሊሆኑ ይችላሉ። ፕሮሰስ ማጠራሪፍ አሪፍ ካልቸሮች ምናምን ተሰርተውብን ያደግን ሰው ልንሆን ይችላል። ግን 3ኛ ዓመት ተማሪ ያለን ትዝ ይለኛል የካውንስሊንግ አስተማሪያችን ምን አለች? የሰው ልጅ እስከ መቼ ነው የሚለወጠው ብላ ክርክር አስነሳች ክፍል ውስጥ። ቅድም ካልኩት ኮንሰፕት ጋር የሚሄድ ነገር ነው ማለት ሁሌ ይለወጣሉ? አዎ ይለወጣሉ እየተከራከርኩኝ እኔ። ጭራሽ እድሜ እየጨመረ ሲመጣ አይለወጥም ብለው በጣም ተከራከሩ። እኔ እስላማዊ ሂስትሪ ሳነሳ ሰይድና አቡበከር ረዲየላሁ ዐንሁ የሰለሙት በ38 ዓመታቸው፣ አቂዳ የቀየሩት፣ ቢሊፍ ሲስተም የቀየሩት ማለት ነው። ሰው ልጅ በቀላል አይቀየርም ቢሊፍ ሲስተም። ማንም ይሁን እምነቱ ምንም ሊሆን ይችላል። እስልምና ስለሆነ ስላልሆነ አይደለም ጉዳዩ። በጣም ትልልቅ ጠንካራ ፐርሰናሊቲ ያላቸው ሰዎች የተሻለ ሀሳብ የመጣ ጊዜ ተቀብለዋል። you have to be smart enough። እልህ፣ ንዴት፣
ደግሞ በዚህ እድሜ ከዚህ በኋላ ልቀይር ነው ወይ? በቃ ልቀይርም እኔን ተይኝ ምናምን የሚሉ ሰዎች አሉ። ባለውበት እንዴት ይሆናል? 2 ቀኑ አንድ አይነት የሆነበት ሰው አሉ ረሱል ሰለላሁ ዐለይሂ ወሰለም ከስሯል አሉ። ትናንትናና ዛሬ ታውቂያለሽ ጀሙ፣ ቅዳሜና እሑድሽ ራሱ አንድ አይነት መሆን እኮ የለበትም ነው። ቅዳሜና እሑድ እንኳን ሊቫሎን በ30 ዓመትሽ እና በ40 ዓመትሽ አይደለም። በ35 እና በ45 ዓመቱ እንዴት አንድ አይነት ነው? ኢቨን እድሜያችን እየጨመረ ሲመጣ ደግሞ እንደውም መሆን ያለብን የምንሰጠው ነገር እየጨመረ ሌጋሲያችንን በደንብ እየፈለግን ነው መኖር ያለብን እንጂ መጥቶ ነበር ኖሮ ሞተ ምናምን አይነት ትክክል ነው ብዬ አላሰብም። እሱን ያመጣል። አልለወጥም ማለት እሱን ያመጣል። አልለወጥም ማለት ይሻላል። የፈለገውን አይነት ሜሞሪሽ ባድ ሊሆን ይችላል። በለውጥ ሂደት ላይ ብንቆይ ለዛ ነው። ግን ለውጥ ደግሞ ዴፊኒትሊ በፍቃደኝነት ላይ የተመሰረተ ነው። እንኳን ሌላ አላህ አይቀየረንም። አላህ ግልጽ አድርጎ ነግሮናል ከአንድም 2 ጊዜ ቁርአን ውስጥ ኢነ አላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አንድ ሰው ከሚስቱ ጋር በጣም ደስ የማይል ህይወት ይኖር ነበር። እና ከዛ መጣና አንድ ሰው ምን ነገረው፣ ጓደኛው ሚስቱ ጋራ አሟጣ ጨርሳለች። ደክሞ ኢንቨስት አድርጋ ብትታገለው አልሆነም። እድሜው ትልቅ ነው። ፋይናሊ አንድ ቀን ሰው ይመጣና አንተ ትዳርህ ሰሞኑን እንደሚፈርስ ታውቃለህ አለው። ማን? የኔ ትዳር አለው። ልጅት እኮ ጨርሳለች ጣጣህ ነው። እሷ እኔ ነው ልትፈተኝ ነው። በጣም ደነገጠ። አሳመነው። አታረገው ምናምን ስለው እመነኝ አልኩህ ከመሸ ምስቅልቅልህ ከወጣ በኋላ እንዳትፈና ብሎ ጥሎት ሄደ። ከዚህ ሰው አርጊው ማድረግ ምንም ጥቅም ስለሌለው ማለት ግን አላርሙን ሰውየው ወሰደው። አሃ ወይም ሾክ የሚያደርጉ ደወሎች አንዳንዴ በጣም ጥሩ ናቸው። ከዛ ወደ ቤት ሄደ። ከራሱ ጋር ቁጭ አለ። መኝታ ቤቱን ዘግቶ ቁጭ አለ። ብዙ አሰላ ወጣ። ጠዋት ተነሳና ቀብር እንሂድ አላት። ቀብር እንሂድ እንደምታውቂው ቀብር አይካሄድም ማለት ዝም ብሎ ድግ ተብሎ ወይ ሞተ ሰው መኖር አለበት ወይም እንጂ አላኩል ያለ እንደምንም ግድ ጎትጉቶ ወሰዳትና አንድ ቀብር ላይ የራሱን ስም አሳየ። የራሱን ስም ምሳሌ አብዱልገፋር ሞቷል። እሺ እዚህ ተቀብሯል። ሀዩ መውጁድ እያየችው ነው። ከዛሬ ጀምሮ ያ ፉላን የሚባለው ሰው የለም። እሺ ሞቶ ቀብር ነው ብሎ ወደ ቤት ተመለሱ። he was ready to change everything። ኮንፍሊክት የነበሩ በጣም ተስፋ ያስቆረጣት እሺ ያለው ብላ ስትጠብቅ ለውጦቹ በየቀኑ እየመነዘረ አሳያት። ለምን ጥላት ሄዳለች? ከመት ለፈ ቤት ምን ምክንያት አለ? ማንም ሰው እኮ ማንም ሴትም ይሁን ባል ጥሎ ሲሄድ ቤቱን አይ ዶንት ቲንክ ኢዚ ኔክስት ስቴፕ ስሙዝ አይደለም። ምንም አይደለም። እኔን ጠይቀኝ እንዴ ከፍቺ በኋላ ያሉ ምስቅልቅሎችን ጀም ወላሂ ስንት ሰው እንዳየሁኝ ወንድም ሴት እና ኢዚ ኔክስት ስቴፕ ኢዝ ኖት አን ኢዚ ታስክ። እንደ ፎክሮ እንደ መጣላቱ አይቀልም። እንደ መጣላቱ አይቀልም። አፍተር ማዙ የራሱ የሆነ ብዙ ዲፊካልቲዎች ይዞ ይመጣል። ይሄ ከግምት ይከተት። እንደው ሙሉ ቀሪ ሰዓታችንን በሙሉ በዚህ ጉዳይ ላይ ባወራሽ ደስ ይለኝ ነበር፣ ግን እንደው ከግምት ይከተት። ግድ የላቸውም። አንቸኩ ሌላ ጊዜ ብዙ እንመለስበት ይሆናል ኢንሻአላህ። የሚገርም ነው። በጣም ደስ ይላል። ኡስታዝ ቴንክ ዩ። ቆንጆ ሀሳብ ነው ያነሳኸው። እንደዛ አይነት ቦታ ላይ ያለ ሰው ዛሬ ለሚስቱ ያ ፐርሰናሊቲ ያ ሰው ተቀብሯል ብሎ ማለት ይችላል ማለት ነው። እና ከዛ መውሰድ የሚችለው ነገር አለ። ጥሩ ማይለወጠው ለውጥ ብቻ ነው ይላሉ። እንደው እኔ አርጊውመንት የነበረው ማይለወጥ ነገር ላይ ለውጥ ብቻ ነው። ለውጥ ከተለወጠ ለውጥ ስለማይኖር ማለት እንጂ ከፈቀድን ካሳመንን ራሳችንን ሌላችሁ ኢንቨስት እናድርግ ራሳችን ላይ እስከ መጨረሻው ጥግ ድረስ እየሰጠን እየተቀበልን ነው የምንኖረው። እኛ የፕሮሰሶች ነን የሰው ልጆች። ሐቂቃ ፕሮሰስ ነው ኢንሻአላህ አይደለም። በቃ እየተቀበልን አያልቅም። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም እኮ እንድንሰጥ ነገ ቂያማ ይቆማል ብትባልና ዛሬ እጅ ላይ አንድ ችግኝ ብትኖር ትከላታለህ። ለማን ብዬ ነው የምተክላት? ነገ እኮ ቂያማ ይቆም እኮ ነው።
ትውልድም ይበላዋል እኮ አይደለም። ግድ የለም እኛ ብናልፍም ልጆቻችን ይጠቀሙታል እኮ እንዳትይ። በቃ ነገ እኮ ሊታወጅ ሊነፋል ጥሩምባው ትከረፋል ሊያስተምሩ አታቁም መስጠትህን መቀበልህንም አታቁም። ግን ይህንን ጥያቄ ፎሎ አፕ ማንሳት ፈለግኩኝ እዚህ ላይ አንዳንዴ ለእምነት ቅርብ የሆኑ ሰዎች ናቸው ብለህ ስታስብ ከዛ ውጭ ያለ ነገር ማየት አይፈልጉም። በሳይንሱም ይሁን በጥናቱም የተደገፉ ነገሮች ይሁን መጽሐፍትም ይሁን እንደ ጊዜ ማባከን ይወስዱታል። እዛ ጋር ያለውን ነገር ብቻ ይፈልጋሉ። ኦፍኮርስ እምነቶች ሙሉ ናቸው፣ ግን ደግሞ ጉዳት አለ ወይ አይቶ አመዛዝ ነው የሚጠቅመውን ነገር መውሰድስ እንደዚህ አይነት ክፍተትስ ታያለህ ወይ? መሆን እንደሌለበት የአንዱ ጥግ ላይ መሆን እንዳለበት እንዳልከው ቀደም እምነት መሰረት የሌላቸው ትምህርቶች ላይ መሰረት ካረግን ሲመቸንና ስንፈልግ ምንዘላቸው ምንረግጣቸው እንዳይሆኑ ያደርጋል። ያ መኖሩ ጥሩ ሆኖ ሳለ ኦፕን መሆንና ከየትኛውም ነገር ለመማርስ ዝግጁ ማድረግ ራስን እዛ ላይ እንደምን ነገር ብትል ተመኘው። ባጭሩ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ መሰለሽ ጀሚላ አልሕክመቱ ضالة المؤمن فأنا وجدها فهو أحق بها። ሕክማ ጥበብ እውቀት ኖሌጅ ማለት ነው የሙስሊም የጠፋች ንብረት ናት። የትም ቢያገኛት ባለ ሐቅ ነው ባለ መብት ነው ይውሰዳል። ቻይና ይገኝ አሜሪካ ይገኝ አውሮፓ ይገኝ ዳዝንት ማተር የኛ ነው። ምን ማለት ነው ይሄ ነገር? ለሰው ልጆች የሚጠቅም እውቀት ማንም ያመንጨው። ምሳሌ የሚገርም ነገር እኮ ነው። መብራታቸውን እየወሰድን አይደለም እንዴ? አውሮፕላኖቻቸውን አልወሰድንም እንዴ? ታንኮቻቸውን አልገዛንም እንዴ? ኢቭን ምንጣፋችን የምንሰግድበትን ምንጣፍም ከቻይና ነው። ሙሰቢሃ ሙስባሃችንም ከቻይና ነው እየገዛን ያለ ነው። ምን ነው ሌላ ነገር ላይ ለፍተው ያገኟቸውን ሌሎች ጠቃሚ እውቀቶቻቸውን ብንወስድስ? ማን ከለከለ? ማንም አልከለከለንም። እንደውም እኛ መስራትና መስጠት የነበረብንን ነገር ሳንሰጥ መስጠት መቀበል የሌለብንን ነገር ማለት አሁን ምንጣፍ መግዛት ነበረብን አይጋ ሳላት የምንሰግደው እኮ እኛ ነን። ሙሰቢሃ በዚህ የምናደርጋት ሙስባሃኛ መግዛት ነበረብን። እነሱ እኮ ሙሰባሃ አያረጉም፣ ተስቢህ አያረጉም፣ የላቸውም። ከቻይና ነው የሚመጣው። ሐረም ላይ ሰሞኑን እዛ ነበርኩኝና ሁሉ ሸይ እኮ ነው ሜድ ኢን ቻይና የሚለው ሁሉ ነገር እኮ። እዚህ እነዚህን ነገሮች እንደው እነዚህን አልነበረም መውሰድ የነበረብን። እዚህ እኛ ራሳችን መስራት ነበረብን። ለመውሰድ ዝግጁ መሆን ሌሎችም ጠቃሚ ሀሳቦቻቸው ካሉ ተመዝኖ በሸሪዓ ሚዛን ሁሉም የዌስት ሁሉ መጥፎ አይደለም፣ የዌስት ሁሉ ጥሩ አይደለም የምንላቸው ነገሮች እንደተጠበቁ ሆኖ መዝነን አበጥረን መውሰድን የከለከለ ነገር የለም። እስልምና ውስጥ እንደዛ ነገር የለም። ሰዎች ግን ሐቁን ለመናገር ለስንፍና በጣም ሾርት ከቷ አቮይድ ማድረግ ነው። ታውቂያለሽ አይደል? እንዲህ አይነት ነገር አለ ስትይ ከተውሽው ኢፈርት ኢንቨስት አታደርጊ። መተው ኢፈርት የለውም የለው መተው ኢፈርት የለው። ለምሳሌ የሆነ ትሬኒንግ አለ እኔ እና ወሰጂ ስትባይ ኢፈርት አለ። ገንዘብ ልትከፊ ነው፣ ጊዜ ልታወጪ ነው፣ የተለያዩ የነበሩብሽን ኮሚትመንቶች ምናምን እረፍትሽን ከሆነ የእረፍት ቀንሽን ከሆነ ወይም ከልጆችሽ ጋር እንተጥፍ ከሆነ ሰክሪፋይስ ታደርጊ ነው። ዜሪዛን ኢፈርት በቃ ኢንቨስት የሚደረግ ነገር ኮስት አለ። ግን ቁጭ ማለትስ ቁጭ ብሎ የሆነ ቴሌቪዥን ላይ የሆነ ፊልም መመልከትስ ምንም ኢፈርት የለውም። እቺ ሾርት ከት እንወዳታለን የሰው ልጆች። በዚች ምክንያትም ደግሞ እድገታችን ይቀጭጫል፣ አናድግም። የሆነ ቻንስ ምናምን የሚባለው ነገር ከሰማይ ዱብ የሚል ዝናብ አይወርድም። እኛ ለፍተን ፈልገን ልናገኘው የሚገባ ነገር ነው። ቢልሙናሰባ ዓለም አልኢስላሚን ድሮ ወደኋላ ትንሽ መለስ ስትይ 150 ዓመት አካባቢ ብዙ ዋጋ ያስከፈለው ይሄ ኮንሰፕት ነው። ከምዕራብ ሄዶ መማር አጨቃጫቂ ነገር ነበር። የምስራቅ ልጆች ሙስሊሙ ዓለም ላይ ብቻ ከኢራቅ ከቱርክ ከመሳሰሉት ዓለም ሄዶ እንግሊዝ ሀገር ሄዶ መማር ጥያቄ ያነሱ ነበር። አንዳንድ የሃይማኖት መሪዎች አይቻልም እያሉ ማለት ነው። ከዛ አውሮፓ ኒውክሊየር ሚሳይል ሰራና መጣና ዓለማችንን ጠቅላላ ተቆጣጠረ። ሄዶ መማር አይቻልም እያሉ የተከራከርን ማለት ነው። በኢትዮጵያም ኮንቴክስት እንደዛ ነበር። ባይዘው ሴጣን ቤት ምናምን አልሰማሽም? ሬዚስታንት ነበሩ ቀሳውስቱ። አፄ ሚኒሊክ ባቡር ሲያስመጡ፣ ስልክ ሲያስመጡ፣ በስልክ ሲያወሩ አይተዋቸው ብዙ ጭቅጭቅ ነበር። አይቻልም ብለው ማለት ነው። የሆነ ህዝብ በኋላ ሲቀር መገለጫዎቹ አዳዲስ የስልጣኔ አቺቭመንቶች ላይ ጥርጣሬ ያነሳል።
ጥርጣሬው ደግሞ ምንም መሰረት የሌለው ሆኖ የሌለም ገርም ነው። አይ ሁሉም ሰው ራሱን እንዲያይበት ያደርጋል። ኡስታዝ፣ እውነት ሐሰት ጥሩ ትዳር ለመመስረት ፍቅር ብቻ በቂ ነው? አይደለም። አይደለም። ጤነኛ ትዳር ማለት ምንም አይነት ጭቅጭቅ የሌለበት ትዳር ነው? በፍጹም። ጭቅጭቅ የትዳር አንድ አካል ነው። ሚኒማይዝ ነው የሚያደርገው፣ አቮይድ እናደርገው። ፍቅር ማለት ብቻ እንደሆነ ፍቅር ያሸንፋል ምናምን አምቢሽየስ ተረት ነው። ሙሉ መሰረት ሊኖሩ ይገባል። ብዙ ተጨማሪ ቫሪያብሎች አሉ። ጥሩ ሜሬጅ በሚሆንበት ጊዜ ሁሌም ወንዱም ሴቱም 50-50 መስጠት ይኖርባቸዋል። በጊዜያቸው በገንዘብ አይኖርባቸው በፍጹም። አንዳንዶች 65-70 ሊሰጡ ይችላሉ። አንዳንዶች 30-25 ሊሰጡ ይችላሉ። ሰው ያለውን ነው የሚሰጠው። አንዳንዶች ቸር ስለሆኑ ብዙ ይሰጣሉ። ስስታሞች ትንሽ ይሰጣሉ። ያለውን ተቀብለን እንኖራለን እስከ መቼ ድረስ ሪዝንም ይኖረዋል ማለት ነው። ቴንክ ዩ። ጋብቻ ትዳር ከተመሰረተ በኋላ መጀመሪያዎቹ ወቅቶች ላይ ጥሩ ይሆናል። ከዛ ግን ከዓመታት በኋላ ቦሪንግ ቢሆን የትዳር ባህሪ ነው። እንደዛ መቀበል አለበት ሰው ወይስ መታደስና ሁሌም ፍሬሽ ሆኖ መቆየት ይችላል? ትዳር በደንብ ሪፍሬሽ መደረግ የሚችል መታደስ የሚችል ቆንጆ ቤት መሆን የሚችል ሳምታይምስ ብዙ ነገሮችን ማሻሻል የሚቻሉ ቤት ነው ይሻላል። ፈርሶ መሰራቱን ላይ ይችላል። አንዳንድ ቤት ጥገናው አላምርም ሲል እንዳለ ታፈርሻለሽ አይደለ? ፈርሶ ላይ ይሰራል። እንደ አዲስ መሰራት ይችላል። ክረምትና በጋ አለው። ክረምት ከገባበት በጋውን ማምጣት ይቻላል። በደንብ አለ ትዳር ክረምትና በጋ አለው። ክረምት እንደምታውቂው ዝናብ አለ፣ ጭቅጭቅ አለ አይደለ? ብርድ አለ። በጋው ደስ ይላል አይደል? ሙቀት አለ። ለፒክኒክ ለመውጣት ለምናምን ደስ ይላል። አይመችነት ይቻላል። ደግሞ የሰሩም ሰዎች አሉ። እስማ ተሮ ቮለንታሪዝም ፍቃደኛ ማለት ይሄ ውይይት ምክንያት ሆኖ ኢንስፓየር አድርጓቸው እንግዲህ በዚህ ሁኔታ ላይ ያሉ ትዳሮች እንዲታከሉበት ምኞቴ ነው። ኢንሻአላህ። ኡስታዝ፣ የህይወት ፍልስፍና ምንድን ነው? እኔ እስላማዊ ርዕዮተ ዓለም በጣም ዶሚኔት አደረገኝ። እስልምናን ባለበት ሁኔታ ተቀብዬ ፕሮሞት አደርጋለሁ። መፍቀረ እስላም ነኝ ብዬ አስባለሁ ራሴ። መፍቀረ እስላም አታውቂም? እና የእስልምናው ርዕዮተ ዓለም ለሰው ልጆች መድህን ነው ብዬ አምናለሁ። በትክክል ከተረዳነውና ከተገበርነው። ቅድመ ሁኔታው እሱ ነው። አሁን እስልምና በጣም ማተር የሚያደርገው ነገር እስልምና የምንረዳበት አንግል ነው። አፕሮቻችን በጣም ማተር አድርጓል። ከዛ በኋላ ደግሞ ካወቅነው ከተረዳነው በኋላ ደግሞ ተግባራዊ በማድረግ ሂደት ውስጥ በጣም አምናለሁ። በዛ ምክንያት በጣም ደስተኛ ነኝ። ቴንክ ዩ። አንድ ሰው የተሳካ ህይወት ነበረው የሚባለው ምን አይነት ህይወት የኖረ ሰው ነው? ለምሳሌ መለስ ብሎ የሞት አልጋው ላይ ሆኖ ህይወቱን ሲቃኝ የተሳካ ህይወት ኖርኩ፣ በቃ ፉል ፊሊንግ ህይወት የተረጋጋ የሚለው ምን ሲያሟላ ይመስልሃል? ትቷቸው የሚሞታቸው ሌጋሲዎች ማለት ስንኖር እዚህ ሀገር ላይ ብዙ ነገር ኮንሱም እናደርጋለን፣ ግን ምን መልሰን ሰጠን? በሌለሁበት የቀጠለ ነገር ምን አለ? ለሰው ልጆች ጥቅም ያዋለው የሰጠነው ነገር ካለ የዛ ሰው ህይወት ትርጉም ነበረው ብዬ አስባለሁ። ወኢላ በቃ ምድር ላይ ያሉ ሪሶርሶችን ሲጠቃቀሙ ነው። ሌላም ሰው ይጠቀማል፣ እንስሳም ይጠቀማል ሪሶርስ። ግን ሰው ሪሶርስ መጠቀሙ የአላህ እንደራሴ ስለሆነ ማለት ነው። ምድር ላይ የአላህ አምባሳደሮች ስለሆነ አይደለ? የሆነ ትተነው የምንወጣው አሻራ መታየት አለበት። ኦብቪየስሊ የኛ እድሜ ወይ 60 ዓመት ወይ 70 ዓመት፣ ከዛ በኋላኛ ተጨማሪ 60-70 ዓመት መታወስ አለብን ቢያንስ። አለዛ ከዛም በላይ እንደምታውቂው አንዳንዶች 1000 ዓመት ይታወሳሉ። የመጨረሻ ማጠቃለያ የምትፈልገው ነገር ሀሳብ? እኔ በትዳር ህይወታችን ላይ ስለሆነ ዛሬ ያወራ ነው። በትዳር ህይወት ስኬታማ መሆን በሌሎች የህይወት ዘርፎች ላይ ስኬታማ ለመሆን በጣም ሪኳየርመንት ሆኖ ያገለግላል። አንዳንዴ ኢቭን የረሱሉን ሰለላሁ ዐለይሂ ወሰለም
ህይወት አንዳንድ ሰዎች የዳዕዋ ህይወት የመሳካት ምክንያት ይላሉ ኸዲጃ ናት ይላሉ። እናታችን ኸዲጃ ለምን ገና ጅብሪል መጥቶ ባስደነገጣቸው ጊዜ ኢቅራ ብሎ ይዞ መጣላቸው ቀን ያለቻቸው ነገር ነበር። በጣም ቢልድ የሚያደርጉ ነገሮች ናቸው ያለቻቸው። አንተ ደሃን የምትረዳ፣ የተበደለን ሰው የምትደግፍ፣ እንግዳን የምታከብር፣ ዝምድናን የምትቀጥል፣ የተቸገሩን የወደቀ ጀርባ የሰጣቻቸው የምትደግፍ ሰው አላህ አንተን በፍጹም አያዋርድህም። ለማንኛውም ብላ ደግሞ ይሄንን አላቆመችም። ተነሳ ጎቴ ጋር ብላ ወረቃ ጋር ይዛቸው ሄዳለች። ታውቂያለሽ ሎክ እንዴት ኢኒሼቲቭን ትወስድ እንደነበረ። ከዛ ማንም ባላመነበት የመጀመሪያው ዕለት ነው ያመነችው። በቃ የባሏን ማንነት ጠንቅቃት የምታውቅ ሴት ከመሆኗ ጋራ ትንሽ እንኳን ላስብበት አላለችም። አንተ ነህ በቃ አላህ ዝም ብሎ አንተን ለዚህ አደጋ አይጥልህም አለቻቸውና ገንዘቧን፣ ጉልበቷን፣ ያላትን ነገር በሙሉ ደገፈቻቸው ባጭሩ። ከዛም በኋላ የመጡት ሴቶቻቸው በአብዛኛው የረሱል ሰለላሁ ዐለይሂ ወሰለም ትከሻ ሆኖ ነው የቆሙት በዳዕዋ ሀያታቸው ላይ። ዋይል ወደኋላ መለስ ብለሽ የነብይላህ ኑህ የነብይላህ ሉጥ ምናምን ህዝቦችን ታሪክ ስታይ ሚስቶቻቸው የከዷቸው ሰዎች ነበሩ። ነብይ ኑህ በሚስታቸው ተገድተዋል። ነብይ ሉጥ በሚስታቸው ተከድተዋል፣ በልጃቸው ተከድተዋል። ነብይ ኑህ ማለት ነው። እዚህ በቃ 950 ዓመት የለፉ ቢሆንም እንኳን የአላህ እርዳታ ያለበት ዳዕዋ ላይ አንዱ ኮዝ ነው፣ ብቸኛ ኮዝ ባይሆን አንዱ ኮዝ ነው ለፌለራቸው። ሰዎቹ ቤታቸው ላይ ሰላም አልነበራቸውም። ተውፊቅ ይከለክላል። ተውፊቅ ሚን አላህ የሚባል ነገር አለ በእስልምና ኮንሰፕት። ከአላህ መገጠም ማለት ነው። የተረጋጋ ሰላማዊ ኢንቫይሮንመንት ውስጥ መኖር ለምናመርታቸው ልጆች ማለት የነገ ባል የሚሆነው ልጅ የዛሬውን ባል እያየ ነው። ባል ማለት ለካ እንዲህ እዚህ ነው ሚስቴን እንዲህ ነው ለካ ትሪት ማድረግ ያለብኝ። አባት እናቱን እንዴት ትሪት እንደሚያደርጋት፣ እንደሚያከብራት፣ እንደሚያደምጣት፣ ቦታ እንደሚሰጣት፣ ግምት እንደሚሰጣት፣ እንደሚንከባከባት ሲያይ this is my role ብሎ ያለ ብዙ መጽሐፍ ማንበብና ክርክር ሲት ያደርገዋል። ኢንቫይሮንመንቱን የሚሰጠው የ10 ዓመት ልጅሽ ነው ይሄንን ነገር ኮፒ የሚያደርገው። እኔ ወደ አንቺ ፕሮግራሜን እየመጣሁ እያለ የ10 ዓመት ሶስተኛ ልጅ አለኝ። እኔ አንዱ ሚስቴን ሶስተኛ ልጄን እዚህ ጋር ነው የምትወልደው ይለኛል። ከዛ ሚስት ማግብተ ሶስተኛ ልጅ የመጀመሪያ ልጅን ስዑዲ ነው የምወልደው፣ ሁለተኛ ልጅን ችግር የለም እሱ የትም ቦታ ሊወለድ ይችላል፣ ግን ሶስተኛ ልጅን ገንዘቤን የምሰጠው ለሶስተኛ ልጄ ነው። ይቀባጥራል። this is father በቃ አሁን ለምንድን ነው ይሄን አልከ? እኔ ሶስተኛ ልጅ ስለው አባትነትን አሁን እኛ ቤት ኖርም ነው ማለት ነው። አባት አይቷል፣ ባል አይቷል፣ ልጅ አይቷል። በቃ ልጅ ይኖረዋል፣ ሚስት ይኖረዋል፣ አባት ይሆናል። ከዛ ለልጆቹ ምን እንደሚያደርግ ግራ መንገድ የነገረ ነው። ፈን እንድትሆን ነው እቺን ነገር እንጂ በየቤታችን ልጆቻችን የሚናገሩት ነገር የኛ የተቀዳ መሆኑን መረዳት አለብን። ሚስት ባሏን እንዴት ትሪት ታደርጋለች? ሴት ልጇ ኦፒቴስ ነው የምታደርጋለች። ባል እንዲህ ነው ትሪት የሚደረገው ለካ። የምታዋርደው ከሆነ የምታዋክበው ከሆነ ምንም ኬርለስ የምትሆንበት ከሆነ ገባ ወጣ ከግምት ማትሰጠው ከሆነ ምግብ ማታቀርብለት ሸሚዙን ማትሰጠው እንዴት ዋልክ ባባ ምናምን ብላ ማትነካካው ማትደባብሰው ከሆነ ባል እንዲህ ነው ማለት ነው የሚለውን ኮንሰፕት ልጅት ሲፕ አድርጋለች። በቃ ከዚህ ቤት መጣዋለች፣ ወስዳዋለች። ነገር ብዙ ክርክርና ዲቤት ይፈልጋል በቀየር ይሄን ለማሰልጠን። ስለዚህ አባቶች፣ ወንድሞች፣ እህቶች፣ እናቶች በደንብ ከግምት ክተቱት። በልጆቻችሁ ፊት ያላችሁ ለባላችሁ ያላችሁ ታማኝነት ወገን በስልክም ቢሆን በሌለበትም ቢሆን ስለ ልጆች ስለ ባላችሁ ወይም ስለ ተጣማሪያችሁ ወንዶቹም ስለ ሚስቶችም ስለ ወንዶች የምታወሩትን ነገር ልብ በሉ። ኤዲት ሳይደረግ የሚወሰድ ነገር ነው። ኤዲት እንኳን አይደረግም። ቬሪ አንፎርቹኔትሊ ከዛ ቆይቶ ከባነኑ የኮንፊውዥን ማለት አልፎ ሰዎች ያጋጥሙኛል በቴራፒያችን ውስጥ። በቃ ልክ አልነበርኩ፣ አባቴ እናቴ ላይ ያደረሰውን ነገር ሚስቴ ላይ ላለማድረስ፣ አባቴ እኔ ላይ ልጆቹ ላይ ያደረሰውን ነገር እኔ ልጆቼ ላይ ላለማድረስ ብሎ ሌላ ኤክስትሪም ይሄዳል። ወይ ራሱን ሪፕሊኬት ያደርጉታል፣ ይደግሙታል፣ ወይም ያቺን ነገር ደግሞ ኮንሽስ ሆነው በተለያየ ስልጠና በተለያየ እነሱ ላይ የደረሰው ህመም ልጆቻቸው ላይ እንዳይደርስ ወይም ሚስቶቻቸው ወይም ባሎቻቸው ላይ እንዳይደርስ ስጋት ሌላ ኤክስትሪም ይሄዳል። ቤታችሁን ጠብቁ። ብትፈልጓቸው ልጆች ላይ
ኢንቨስት እያደረጋችሁ ስለሆነ እያስተላለፋችሁ ስለሆነ ቅብብሎሽ ነው። ህይወት ቅብብሎሽ ነው። መስጠት መቀበል ነው። እኛ ተቀብለናል ከወላጆቻችን አረረ መረረ፣ ደግሞ ለልጆቻችን እናቀበላለን። እኛ ኮንሸስ ነው። ዘመን ተለውጧል። የእኛ ዘመን አይደለም አሁን የልጆቻችን ዘመን አይደለም። የእኛ ዘመን አይደለም። የእኛ ዘመን ስሙዝ ላይ ሆንላቸው ይችላል። ስለዚህ ለቀጣዩ ዘመን የምናሰናዳቸው ልጆች ላይ ኮንሸስ እንደሆን የምንናገራት፣ የምንሰራት፣ የምንጨቃጨቅ፣ የምንጣላ ወይ የምንወዳቸው የምንጣላቸው ነገሮች ራሱ ልጆቻችን ያዩታል፣ ሳያስቡት ሪፕሊኬት ያደርጋል። ይሄ ነው ዋና መልእክቴና በትዳር ህይወታቸው ላይ ሰዎች እንዲሳካላቸው ዊሽ ብቻ አይበቃም። መመኘት፣ ይሄ ዊሽፉል ቲንኪንግ ይሉታል ፈረንጆቹ አይደለም፣ አይበቃም። ትዳር የሚሰራ ነገር ነው። ልጆች የሚሰሩ ነገሮች ናቸው። ተርቢያ የሚሰራ ነገር በግምት አይደለም፣ በስሜትም አይደለም፣ በእውቀት ላይ ተመስርተን ኮንሽስ ሆነን በፍጹም ፈቃደኛ ሆነን ትዳራችን ላይ እንሰራለን ካን ይሰራል። እውነቴን ነው ይሰራል። ግን ሙሉ ፈቃደኝነት ይፈልጋል። ግድ የለም ትንሽ ጊዜ ኢንቨስት አድርጉበትና ትዳራችሁ ላይ ካልተሳካላችሁ እኔን ታዘቡኝና ተውት። ወላሂ ትንሽ ጊዜ ወይ እኔ ለምን ሰልፊሽ ሆናለሁ? ለምን አግሬሲቭ ሆናለሁ? ለምን ኬርለስ ሆናለሁ? ለምን ሰምዋን አግሊ ሆናለሁ? አስቀያሚ ሰው ለምን ተወፋለሁ? ትንሽ ጊዜ ውሰዱና 1 ዓመት 2 ዓመት ሰሩበት። ልውጥ ሲል ታያላችሁ። ቤታችሁ ምቾት ሲሰማችሁ፣ ሰላማችሁ የተረጋገጠበት የምትናፍቁት ቤት ይኖራችኋል። ማትናፍቁት ከሆነ ችግር ነው። ህድቃሉ ቤቱን ወደ ስራ ጨርሳችሁ ጉዳያችሁን ጨርሳችሁ ወደ ቤት ስትሄዱ ኢነርጂ አይሰማችሁ ከሆነ ደስተኛ አይደለም። ቤታችሁ ሀቂቃ አይደለም። ቤርጎ አይደለም የምንሄደው መኝታ ቤት አይደለም። እንዴ ሚስቶቼ ጋር ይሄድኩ ልጆቼ ጋር ይሄድኩ ማለት አለበት ውስጣችሁ። ደስ እያላችሁ ለደስታ አይደል እንደ ስንት መስዋዕትነት የምንከፍለው የደስታ የእውነት ያለ ቅድመ ሁኔታ ደግሞ የሚያስደስቱን ልጆችና ቤተሰቦች ናቸው። ሌላ ሁሉም ሰው ሲኖር ይሰጥሻል፣ ብትሰጪው ከሆነ ይሰጥሻል። ቅድመ ሁኔታ ነው፣ ኮንዲሽናል ነው። አብዛኛው ያለ አንኮንዲሽናል የሚሆኑት ከዛች ትንሿ ጎጆአችን ውስጥ ተስፋ ጎጆአችን ውስጥ ያሉ ሰዎች ይወዱናል፣ ያከብሩናል፣ ይፈልጉናል፣ እንፈልጋቸዋለን፣ ያስፈልጉናል ብለን ስናምን ጊዜ ኢንቨስት እናደርግባቸዋለን። ከዚህ ከዩኤስ ሆኖ ወይም ከየትኛውም የዓለም ጫፍ ላይ ሆኖ ሰው ከእናንተ ጋር ምናልባት አሁን ትዳራቸውን ቁጭ ብለው ለመስራት ምናምን ቢያስቡ እንኳን አንዳንዴ በጣም የከፋ ደረጃ ላይ ከደረሰ ወይም ደግሞ እርዳታ እናገኝ ጋይዳንስ እናገኝ ብለው ካሰቡ ሪች አውት ማድረግ ይችላሉ ወይ? ወይስ በአካል ኢትዮጵያ ውስጥ ላለ ሰው ብቻ ነው? ስለተቋማችሁ ንገረን፣ ከስሙ ጀምሮ አስተዋውቀን እስቲ። ሃርመኒ ዌልነስ ኤንድ ሊደርሺፕ ይባላል ተቋማችን። የረጅም ዘመን ህልሜ ነው ማለት እንደዚሁ ሂር ኤንድ ዜር በተበጣጠሰና እንደዚህ አሁን ይሄ የምሰራበት ዋና መስሪያ ቤቴ ነው። ሃርመኒ አይደለም ሌላ ድርጅት ነው። እዛ ውስጥም እንደዚህ ሰዎችን አስተናግድ ነበር። ከቀኑ 11 ሰዓት እስከ 12 ሰዓት እንደዚህ አስተናግድ ነበር በፊት እና ይሄ ሳይንሱን እንዲናይ ያደረገ በመሆኑ ትክክል አልነበረም እና ከዛ የተወሰኑ ወንድሞችና እህቶች አገኘውኝና ተሰብስበን ለምን ተቋማዊ አናደርገውም? ስልጠናዎቹን፣ ካውንስሊንጉን፣ ቴራፒውን በደንብ መስጠት ያስፈልጋል። በጣም ብዙ ችግር ነው በሀገራችን ያለው። ለእኔም በየቀኑ ሰዎች አሉ ከደቡብ አፍሪካ፣ ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ እዚህ ከመካከለኛው ምስራቅ ሀገሮች ብዙ ስልክ ነው የማስተናግደው። ዛሬ ማታን ጨምሮ ቴራፒ አለኝ። አሁን በእኛ አቆጣጠር አሁን መግሪብ እየደረሰ ነው የኢትዮጵያ አቆጣጠር እና ኦንላይን ቴራፒ እንሰራለን። ስልጠናዎቹን ነው ቢያመልጣቸው እንግዲህ ስልጠናዎቹንም እንደዚህ ኦንላይን ለማድረግ እናስባለን። አላህ ካለ ፕላትፎርም ያው ሪሰንትሊ ገና 2 ወር 3 ወር አካባቢ ስለሆነች ግን አሁን ኢሚዲየትሊ መስራት የቻልነው ነገር እንትኑ ነው፣ ቴራፒውን ነው እየሰራን ያለ ነው እና በቴራፒው ኦንላይን ቴራፒ ሰዓት እናመቻችና እየተገናኘን እየሰራን ዴይሊ እየሰራን ነው። አሁንም ዴይሊ ቤሲስ እየሰራን አልሐምዱሊላህ ብዙ ወንድምና እህቶችን ለማገዝ እየሞከርን እንግዲህ አላህ ያሳካልን። በተርቢያ በልጆች አያያዝ ጉዳይ ላይ፣ በጤናማ ትዳር አመሰራረት ጉዳይ ላይ፣ በትዳር ሂደት ውስጥ የገጠሙ ቻሌንጆችን በማገዝ ሂደት ላይ ስናግዝ አላህ በሚያውቀው ለብር አይደለም ጀም በጣም ፓሽን አታውቂም፣ ፍቅር፣ ሰውን ማገዝ፣ ሰው ከለቅሶ ሲገላገል ማየት በጣም የሚያዝናናን ነገር ነው፣ የሚያስደስተን ነገር ነው። በህይወታችን ላይ ሚሽን አድርገን ይዘናል እና
እሱን የሚፈልጉ ወንድም እህቶች ካሉ ስልካችን አለ፣ ዌብሳይትም አለ። እዛ ላይ አሁን ስልካችንን እዚሁም ትንሽ ላይ ልትታዩ ይችላል። 0982 98 98 93 ነው። 0982 98 98 93 ነው። በዛ ደውለው ቢሮችን ቀጠሮ ያስይዛሉ። እኔም ሌሎችም ካውንስለሮች አሉ ብቻ አይደለሁም። ያገኘናቸው ሰዓት አጀስት አድርገን እንገናኛለን ኢንሻአላህ። ወደፊት ሌሎች ተጨማሪ ብዙ ስራዎችን መስራት እንፈልጋለን። ይሄ ሜንታል ዌልነስ ወይም ደግሞ ስነ ልቦናዊ ጤንነት ለብዙ ነገር መሰረት ነው ማለት ሰውነት ያው እጃችን እግራችን ምናምን ሲታመም ቶሎ እንታከማለን፣ የታወቀ ነገር ነው። ግን የሜንታል ሄልዝ መዛባት ለብዙ ምስቅልቅል ነው የሚያወጣው። በትዳሮች ላይ ላሉ ችግር በጣም ኮዝ ነው። በልጆች አስተዳደግ ላይ ላሉ ኮዝ ነው። የፕሮዳክቲቪቲ ላይ በጣም ኮዝ ነው። ሰዎች ንጭንጭ እያሉ ብልሽት ባለ ሙዳቸው ምናምን ስራ ላይ እንዴት ውጤታማ ሊሆኑ ይችላሉ? አይሆንም። ሪሌሽንሺፓቸውን እንዴት ውጤታማ ያደርጋሉ? አያደርጉም። በቃ ብስጩ ናቸው፣ ኮንፊውዝድ ናቸው። በተለያየ ምክንያት ያው የላይፍ ፕሬሸሩን እናውቀዋለን። ሪያሊቲው ብዙ አዳዲስ ነገር ይዞ መጥተዋል። አዲክሽኑ ብዙ ነው፣ መልኩን ቀያይሮ መጥተዋል። ከዚህ ከኤሌክትሮኒኩ ጀምረሽ ከሶሻል ሚዲያው በተለያዩ ሀገሮች ላይ ያሉ የድራግ አይነቶቹ ብዙ ናቸው። በዛ ምክንያት እየጠፉ ያሉ ብዙ ልጆች አሉ፣ ብዙ ወላጆች አሉ። ፖርኖግራፊው ምናምን በጣም ብዙ ሰው ነው በየቀኑ ነው ሞስት ሰው አገኛለሁ። አላህ እንዴት እንደሚጫንቅ ብታይ አላየት። እነዚህን ሰዎች ለመርዳት እኛ ያቅማችንን እኔና የኔ ጓደኞች ያሉ እየሞከርን ነው። እንግዲህ ፈለጉ ሰዎች ኮሚኒኬት ሊያደርጉ ይችላል። በጣም ጥሩ። ዌብሳይታችሁንም ስልካችሁንም ስክሪን ላይ እናደርግላችኋለን። እርዳታ ማግኘት ድክመት አይደለም። ካስፈለገ ትዳሩን መታደጊያ መንገድ ሊሆን ይችላል። እሱን እናስቀምጣለን። እናንተም ለምትሰሩት በጣም እናመሰግናችኋለን። ምን ያህል ሜንታሊ ኤግዞስት እንደሚያደርግ የሰዎችን ችግር የትዳሩን የሰዎች የወጡበትን የወረዱበትን መቼም መልካም ነገር ይዘው አይደለም፣ ጥሩ ነገር አይደለም ይዘው የሚመጡት ችግሮቻቸውን ፈተናዎቻቸውን ነው እና ለእናንተ ቀላል ስራ አይደለም። ስለምታደርጉት ነገር ሁሉ እናመሰግናችኋለን። ብዙ ትዳሮች ሲታከሙ ኮሚኒቲው አብሮ የሚድንበት ነው። ለልጆች ይተርፋል፣ ለነገው ትውልድ ይተርፋል እና የምታደርጉት ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። ኡስታዝ ውድ የሆነ ጊዜህን ሰውተህ እዚህ ቦታ ላይ በጀሚሹ ስለመጣ እዚህ ጋር ላለው ኦዲየንስ ያለህን ትምህርት ስላካፈልክ በጣም ትልቅ አክብሮት አለኝ። በጣም አመሰግናለሁኝ። አሚን። ውድ የጀሚሹ ቤተሰቦች በጣም ብዙ ነገሮችን እንደወሰዳችሁበት እንደተማራችሁበት አምናለሁኝ። አይነው ኦዲየንሳችን ሙስሊምም ያልሆነ ሰው እንዳለ አውቃለሁኝ። ለእናንተ የሚሆነውን የተማራችሁበትን የወሰዳችሁበትን ነገር አፕላይ አድርጉት። ማለፍ የምትፈልጉትን ነገር ማለፍ ትችላላችሁ። እንደጠቀማችሁ ግን አምናለሁ። ምን ወሰዳችሁ? ምን አይነት ነገሮችን አስተካከላችሁበት? ኮመንት ላይ አሳውቁን። በሌላ ፕሮግራም በጀሚሹ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ። ደህና ሁኑ።